ከሊፋ ዑመር ዳኝነት በተቀመጡበትና ሰው በሞላበት የችሎት አዳራሽ ውስጥ ሁለት ሰዎች የአባታችን ገዳይ ነው ያሉትን አንድ ወጣት እየጎተቱ አስገቡና ፍረዱን አሏቸው። ዑመርም የተባለውን ፈጽመሃል ወይ ሲሉት ተከሳሹን ጠየቁ። እሱም አመነ። አባታቸውን ገድያለሁ፣ የገደልኩት ግን ግመሌን አሰቃይቶ በመግደሉ ነው። የግመሌን ስቃይ ስመለከት ድንጋይ አንስቼ ወረወርኩ፣ የአባታቸውን ጭንቅላትን መታሁት። እኔ የወረወርኩት ግን ግፋ ቢል ይቆስላል ብዬ እንጂ እንዲሞት አልነበረም አለና መለሰ። ይህንን የሰሙት ዑመርም ወደ ከሳሾቹ ዞረው ሆን ብሎ ስላልገደለ ምሕረት ታደርጉለታላችሁን አሏቸው። ከሳሾች አልተስማሙም። ዳኛ ዑመርም በወቅቱ ሕግ መሠረት በልጁ ላይ የሞት ፍርድ ካሳለፉ በኋላ በመጨረሻ መናገር የምትሻው ነገር ካለህ ተናገር ብለው ጠየቁት። ተከሳሹም መለሰ፣ አባቴ በቅርብ ሞቶብኛል። አባቴ ከመሞቱ በፊት ገንዘብ ሰጥቶኝ ነበር። ይህንን ገንዘብ ደግሞ ለክፉ ቀን ቢሆነን ብዬ ሰው በማያገኘው ቦታ ደብቄ ሸሽጌዋለሁ። የእርስዎ መልካም ፈቃድ ቢሆን 3 ቀን ብቻ ይስጡኝና ሀገሬ ሄጄ ያንን ገንዘብ አንድ ላለኝ ታናሽ ወንድሜ ሰጥቼው ብመጣ እሻለሁ አለ። ዑመርም ብፈቅድልህ ተመልሰህ እንደምትመጣ ማረጋጋጫህ ምንድነው? ሄደህ ብትቀር ነፍሱን ስለ ነፍስ ሊሰጥ የሚችል ዋስ ጥራ ሲሉ ጠየቁት። ተከሳሽ ግን በአዳራሽ ውስጥ የሚያውቀው አንድም ዘመድ አንድም ሰው አልነበረው። ሰውም አጣ። ድንገት ግን እኔ ዋሰዋለሁ የሚል አንድ ሰው ድምፁን አሰማ። ተከሳሹ በተባለው ቀን ካልተመለሰ የእርሱ አንገት ተቀንጥሶ እንደሚጣል የሚያውቅ ግን ይህንን የተከሰሰን ሰው የማያውቀው አንድ አቡዳር የተባለ ሱሃባ አለሁ ሲል ድምፁን አሰማ። ሰውየው ዋሱ ተከብሮለት ከችሎቱ ወጣ፣ ወደ አገሩም ሄደ። በሦስተኛው ቀን ችሎቱ ቀጠለና ተከሳሹ እየተጠበቀ መሸ። በብዙ ሲጠበቅ ተከሳሹ አልመጣም። በመጨረሻም ዋስ በሆነው ሱሃባ ላይ ፍርዱ ሊተላለፍ ሲል ላብ በላብ ሆኖ ተከሳሹ ወደ ችሎቱ አዳራሽ ገባ። ዳኛ ዑመርም የትም ለማያውቅ አንድ እንግዳ ነፍሱን ለመስጠት ዋስ የሆነው አቡዳር ያስደነቃቸው ሳያንስ በዚያው መቅረትና ነፍሱን ማትረፍ እየቻለ ነገር ግን ወደ ሞት በተመለሰው ተከሳሽ ተደመሙ። ተከሳሹንም ጠየቁት። ወደ ሀገርህ ስትሄድ ጠባቂም ሆነ ሰላይ አልመደብኩብህም፣ በዚያው መጥፋት ስትችል እንደምን ልትመለስ ቻልህ ሲሉ ጠየቁት። እሱም መለሰ፣ ወደፊት ሰዎች አንድ ሙስሊም ቃል ኪዳን ገባ፣ ቃሉን ግን አጥፎ ተገኘ ብለው እንዲናገሩ ስለማልሻ ነው ሲል መለሰላቸው። በመቀጠልም ዳኛ ዑመር ዋስ ወደ ሆነው ወደ አቡዳር ዞረው አንተ ስለመሆኑ ልጁ ባይመጣ ሊደርስብህ የሚችለውን እያወቅህ ፍጹም ለማታውቀው እንግዳ ነፍስህን አስይዘህ ዋስ መሆንህ ስለምንድን ነው ሲሉ ጠየቁት። አቡዳርም መለሰ፣ ወደፊት አንድ ሙስሊም ወገን ዋስ የሚጠራው ሰው ባስፈለገው ጊዜ ዋስ ሊሆነው የቻለ አንድም ሙስሊም አልነበረም ተብሎ እንዲነገር ስለማልሻ ነው አላቸው። እነዚህን ሁለት ምላሾችና ድርጊቶች